የብርሃን ሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የፈረንሳይ ብሔራዊ ቡድንን ጉዳይ እናንሳ። በተሰጦ ምቅ ሀብት ያላት ብሔራዊ ቡድን ሆኗል ፈረንሳይ። ብዙ ተጫዋቾች ከዛ ይወጣሉ በየጊዜው አዳዲስ ተጫዋቾች ውልደታቸው ወይም እግር ኳስን የተማሩበት ቦታ ፈረንሳይ ሲሆን እንመለከታለን። ይህንን ጉዳይ እናንሳው። ከሌሎቹም የላቀችበት ጊዜ ላይ ትገኛለች። ልክ ነው። የፈረንሳይ ብሔራዊ ቡድን ወደዚህ የዓለም ዋንጫ ሲመጣና ባለፉት 30 ዓመታት ወደ ትልልቅ ውድድሮች በመጣ ቁጥር ውድድሩን ያሸንፋል የሚል ከፍተኛ ግምት የሚያገኝበት ምክንያት የዓለም የእግር ኳስ ያጫወት አቅጣጫን የቀየረ ትልቅ አሰልጣኝ ስለነበራቸው ሳይሆን ማይካድ የተትረፈረፈ ተሰጦ በብዙ ቁጥር ያለበት ሀገር ስለሆነ ነው። በዓለም ላይ አሁን በዚህ ሰዓት እንደ ፈረንሳይ ተጫዋቾች በከፍተኛ መጠን ጥራት ያላቸው ተጫዋቾች የሚያመርት፣ የሚያጎለብት፣ የሚያሰለጥን ለሰው ለመጠቀም ተገቢ ይሁን አይሁን አላቅም ኤክስፖርት ማድረግ የሚለውን ቃል ግን ለሌሎች ሊጎች የሚሸጥ የሚያሸጋግር ሀገር የለም። የሆነ ጊዜ የዚህ ባለቤት የነበረው ብራዚል ነው። አሁን ከብራዚልም የበለጠ ተሰጥኦ የሚፈልቅበት ምድር ሆኗል። የእግር ኳስ ተጫዋቾች ማፍለቂያ ሀገር ነው ፈረንሳይ። የ2026 የዓለም ዋንጫ ላይ 99 ፈረንሳይ ውስጥ የተወለዱ ተጫዋቾች አሉ። ሁሉም ለፈረንሳይ የሚጫወቱ አይደሉም፣ ግን 99 ተጫዋቾች ይጫወታሉ እዚህ ውድድር ላይ። ከነዚህ መካከል ብዙዎቹ ለፈረንሳይ ይጫወታሉ፣ ልክ ነው። ግን ለቀድሞ የፈረንሳይ ቅኝ ተገዢዎች እና ፕሮቴክተሮች ለአልጄሪያ፣ ለሞሮኮ፣ ለቱኒዚያ፣ ለሴኔጋል፣ ለኮት ዲቯር፣ ለዲአርሲ ኮንጎ፣ ለዲአር ኮንጎ፣ ለዲሞክራቲክ ሪፐብሊክ ኮንጎ የሚጫወቱ ተጫዋቾች የተወሰኑ ለሄይቲ ብሔራዊ ቡድን የሚጫወቱ ተጫዋቾችም ጭምር ያሉበት ነው። 1248 ተጫዋቾች ነው ያሉት በጠቅላላው በዓለም ዋንጫ ላይ 8% የሚሆኑት ፈረንሳይ ውስጥ የተወለዱ ናቸው። 4 ሙሉ ስኳድ እንደማለት ነው ከሞላ ጎደል በዚህ የዓለም ዋንጫ ላይ የሚጫወቱ ተጫዋቾች። እንግዲህ አሁን ለፈረንሳይ ያልተጠሩትን አልጄሪያ ያልጠራቻቸው፣ ሴኔጋል ያልጠራቻቸው፣ ኮንጎ ያልጠራቻቸው፣ ቱኒዚያ ያልጠራቻቸው፣ ሞሮኮ ያልጠራቻቸው ብዙ ተጫዋቾች መኖራቸውንም ከግምት ማስገባት ያስፈልጋል። እንግዲህ ዓለም ዋንጫውን ብቻ ካየን 4 ሙሉ ስኳድ ገደማ እንደማለት ነው። ሆላንድ ውስጥ የተወለዱ 67፣ ጀርመን ውስጥ የተወለዱ 50፣ እንግሊዝ ውስጥ የተወለዱ 49 ተጫዋቾች አሉ በዚህኛው የዓለም ዋንጫ ላይ እና ይሄኛው የፈረንሳይ የእግር ኳስ ሱፐር ፓወርነት አዲስ ነገር አይደለም። ላለፉት 2 አስርተ ዓመታት የቆየ ነው። በቂ ስፔስ የለም። አሁን ተሰጥኦ የተትረፈረፈ በመሆኑ ምክንያት ለፈረንሳይ ብሔራዊ ቡድን ለመጠራት በቂ ቦታ የለም። 26 ተጫዋች ብቻ ነው አሰልጣኙ መጥራት የሚችለው፣ 11ዱ ብቻ ነው ማሰለፍ የሚችለው። የሚዘለል የሆነ ተጫዋች ይኖራል ለሆነ ቡድን የሚጫወት። አብዛኞቹ የዓለም ትልልቆቹ ብሔራዊ ቡድኖች ጭምር እንደ አዩብ ቡዋዲ አይነቱን እየመጣ ያለ ባለ ክህሎት ትልልቅ ክለቦች ይፈልጉታል የሚባልን ተጫዋች ቢያንስ ለሴንቲሜንታል ምክንያት ይወስዱታል። የፈረንሳይ ብሔራዊ ቡድን ሁሌም የተወሰነ የሚያጓጓ ክህሎት ያላቸውን ተጫዋቾች ትቶ ለመሄድ ግዴታ አለበት። ስለዚህ አንዳንዶቹ ተጫዋቾች የአሁኑንም የመጪውንም ጊዜ ሁኔታ አይተው አንድ ጊዜ እንኳን በአካል ሄደው የማያውቁበት ግን የቤተሰቦቻቸው ሀገር በመሆኑ ምክንያት የደም ውርስ ስላላቸው ወደዛ ሄደው ይጫወታሉ። ሁሉም የዛ አሁን የሚጫወቱበት ሀገር ብሔራዊ ስሜት ጠልቆ ስለተሰማቸው ብቻ ግን አይደለም። አሉ እንደዚህ አይነት ለምሳሌ ሀኪሚ ሪያል ማድሪድ ውስጥ ነው የጀመረው፣ ስፔን ውስጥ ነው የተወለደው እና አካሄዱ ለስፔን ብሔራዊ ቡድን ሊያስጠራው የሚችል አይነት አካሄድ ነው። አሁንም ስፔናዊ ቢሆን ለስፔን ለመጫወት ቢወስን ኖሮ ያለምንም 1 እና 2 የመጀመሪያ ተሰላፊ ነበር የሚሆነው።
ጠብቆ ሳይጠራ ቀርቶ ተስፋ ቆርጦ አይደለም ለሞሮኮ እየተጫወተ ያለው። ከጅምሩ ምናልባት ቤተሰቦቹ እሱም ባሳደጉበት እሴት ምክንያት ሊሆን ይችላል ያ አይነት ስሜት ስለተሰማው ነው ለሞሮኮ በጊዜ ለመጫወት የወሰነ። ከሪያል ማድሪድ ከወጣ በኋላ ወደ ዶርትሙንድ ነው፣ ከዶርትሙንድ በኋላ ወደ ኢንተር ሚላን ነው የተጓዘው፣ ከኢንተር ሚላን በኋላ ወደ ፓሪስ ሰን ጀርማን የመጣው። ሁሉም ትልልቅ ክለቦች ናቸው። ፓዙ እንደዛ ነው። ለምን ማድሪድ መልሶ አልጠራው የሚል ቁጭት እኮ ነበር፣ በውሰት ስለነበር ለዶርትሙንድ መጀመሪያ የሰጡት። አሁን በቀደም ያነሳውት አዩብ ቦዋዲም ገና 18 ዓመቱ ነው። ለፈረንሳይ ሁሉም የእድሜ እርከን ቡድኖች ተጫውቷል። እንዲያውም በ17 ዓመቱ የፈረንሳይ ከ21 ዓመት በታች ቡድን አምበል ሁሉ ጭምር ነበር። ከሱ በ3 በ4 ዓመት የሚበልጡ ተጫዋቾችን ጭምር የሚመራ አምበልን የነበሩ። ጥቂት ቢታገስ፣ ለዛ ነው አንዳንድ ብዙሃን መገናኛዎች ዚነዲን ዚዳን ተስፋ ቆርጠህ ከሆነ እኔ ልመጣ ነው አሁን ጠብቅ ትንሽ ብሎታል የሚሉት። እንደዛ ይላሉ የፈረንሳይ ብዙሃን መገናኛዎች። ግን በጣም በርካታ ተጫዋቾች ግን ለፈረንሳይ ብሔራዊ ቡድን መጫወት ስለማይችሉ እድሉ ስለማይገኝ ነው ለእነዛ ብሔራዊ ቡድኖች የሚጫወቱት አሉ። ግን ያ ናሽናል ስሜት ተሰምቷቸው በዛ ሀገር ባይወለዱም ግን የዛ ሀገር ናፍቆት ኖሯቸው የዛ ሀገር ማንነት ተላብሰው ግን በነዛ አውሮፓ ከተሞች ያደጉ ተጫዋቾች አሉ። እንደዛ አይደሉም እነዚህ ሁሉ ተጫዋቾች እያልኩ አይደለም፣ ግን እንደዛ ነው። የፈረንሳይ የተሰጥኦ ብዛት፣ የባለ ተሰጥኦ ተጫዋቾች ቁጥር መብዛት ሌሎች አማራጮችን እንዲያው አድርጓቸዋል። በቅርብ ጊዜ ደግሞ የፈረንሳይ እግር ኳስ እንግዲህ ከ1998 ጀምሮ እስከ 2022 ባለው ጊዜ 7 የዓለም ዋንጫ ተደርጓል። ከሰባቱ በአራቱ ፍጻሜ የደረሰ ቡድን ነው። ሁለቱን አሸንፏል፣ 1998 ና 2018። ሁለቱን በመለያ ምት ብቻ ነው የተሸነፈው። በመለያ የፍጹም ቅጣት ምት 2006 ላይ በጣሊያን፣ 2022 ላይ በአርጀንቲና የተሸነፉባቸው ጨዋታዎች። በጣም ትልቅ የቶርናመንቶች ቡድን ነው። ይኸው ቡድን ሆኖ ዩሮ 2000 አሸንፏል። በዛ መሀል ዩሮ 2016 ላይ ፋይናሊስት ነበር። ዩሮ 2024 ላይ ሴሚ ፋይናሊስት ነበር። በሁሉም ቶርናመንቶች ብዙ ርቀት የሚሄድ ነው እና አሁን የሴኔጋልን ብሔራዊ ቡድን ለምሳሌ ብታይ ግማሽ የሚሆኑት የቡድኑ አባላት በፈረንሳይ የተወለዱ ናቸው። አሁን በቀደም ሴኔጋል ከፈረንሳይ ሲጫወቱ በጣም ብዙዎቹ ተጫዋቾች በፈረንሳይ በሁለቱም ቡድኖች በኩል ያሉት ማለት ነው በፈረንሳይ ከ16 ና ከ17 ዓመት በታች ቡድኖች ተጫውተዋል አብረው ማለት የአንድ ቡድን አባላት ሆነው ማለት። ባለፈው ደግሞ ልክ የዓለም ዋንጫ ከመጀመሩ በፊት አንድ ጨዋታ አየን፣ የወዳጅነት ጨዋታ። ፈረንሳይ ከኮት ደቯር ነበር የተጫወተችው። ያው ከሴኔጋል ጋር በዓለም ዋንጫው ስለምትጫወት አፍሪካዊ ከሴኔጋል ጋር ተመሳሳይ የጨዋታ ባህሪ ያለውን ቡድን ይገጥማሉ። ቡድኖች የሚገጥማቸውን የስታይል ተመሳሳይነት አጢነው ነው የወዳጅነት ጨዋታ የሚያደርጉ በተለይ ለቶርናመንት በሚዘጋጁበት ጊዜ ሰው ተጫውተው ነበር። እዛ ላይ ነው ቤተሰብን ስፕሊት ያደረገ አንድ አጋጣሚ ያየን። ዴዝሪ ዱዌ እና ጉዌላ ዱዌ ሁለቱ ተጫዋቾች ወንድማማቾች ናቸው። ሁለቱም ለፈረንሳይ እድሜ እርከን ቡድኖች ተጫውተዋል። 21 ና 23 ዓመታቸው ነው። አሁን አንደኛው ለፔዥን የሚጫወተው የበለጠ ባለ ተሰጥኦ ነው፣ የበለጠ ከፍ ያለ ዳይሜንሽን ያለው ተጫዋች ነው። አንደኛው ለስትራስቡርግ ነው የሚጫወተው። ግን ሁለቱም አብረው ሬን ውስጥ ነበሩ። ሁለቱም የቀድሞ ማንቸስተር ዩናይትድ ና የአርሰናል ተከላካይ ሚካኤል ሲልቨስትር ነው ኤጀንታቸው ካልቀየሩ። ሁለቱም ኦንዤ ውስጥ ነው የተወለዱት። ከአይቮሪያዊ አባት ከኮት ደቯራዊ አባት ና ከፈረንሳይ እናት ነው የተወለዱት። መጨረሻ ላይ ግን የዱዌ ክህሎት ለፈረንሳይ ዋናው ብሔራዊ ቡድን የሚያጫወት ነው። ኦፍኮርስ ከዓለም ባለ ክህሎት ወጣቶች መካከል አንደኛው ነው። ለፔዥ የሚያጫወት ክህሎት ነው ያለው። ጉዌላ ዱዌ ደግሞ ለፈረንሳይ ልጫወት ብሎ ቢጠብቅም ላይጠራ ይችላል። ስለዚህ ቶሎ ለኮት ደቯር ብሔራዊ ቡድን ለመጫወት ወሰን። በስሜት የሀገሪቱ ብሔራዊ መዝሙር ሲዘምር አይቻለሁ ና ያ የኮት ደቯር ስሜት የለውም ልል አይደለም፣ ግን ብዙ ጊዜ እንደዚህ አይነት ሃርድ ኮል አናሊቲካል ውሳኔ ተጫዋቾች ይወስናሉ። ይሄ ሁሉ ግን ክህሎት አመጣሽ ብዙ አማራጭ ስላላቸው እና የፈረንሳይን በጠቅላላ ካየሽ በተለይ ይሄ ግሬተር ፓሪስ ኤሪያ የሚባለው ፓሪስ ራሱ ከተማ 2 ሚሊዮን ሰው ብቻ ነው ያለበት የሚኖርበት። ይሄ ግሬተር ፓሪስ የሚባለው ጠቅላላውን አካባቢ በሰበርብስ የሚሏቸው የከተማ ዳርቻ ላይ ያሉ ሌሎች ትንሽ ከተሞችን ከጨመርሽ ግን አንድ ላይ 12 ሚሊዮን ነው የሚሆነው። ከፖርቱጋል ህዝብ ብዛት ማለት ነው፣ ከቤልጅየም ህዝብ ብዛት በላይ ማለት ነው፣ ከፖርቱጋል ጋር እኩል አንድ ሀገር ማለት በጣም ሰፊ እና ብዙዎቹ ተጫዋቾች ደግሞ ከዛ ነው የሚመጡት። ስለዚህ 2018 የዓለም ዋንጫን ካሸነፈው የፈረንሳይ ብሔራዊ ቡድን አባላት መካከል 8ቱ የተወለዱት በዛ
የፓሪስ ከተማ ዳርቻ ካሉ ብዙ ጊዜ ድህነት ካለባቸው ከስደተኛ ቤተሰቦች ከተገኙ ልጆች የመጡ ናቸው 8ቱ። የ2022 የዓለም ዋንጫ ፋይናል የደረሰ ቡድን 11ዱ ከግሬተር ፓሪስ ኤሪያ የመጡ ናቸው። ባንሊዮ ነው ምናምን ይሉታል እነሱ በፈረንሳይኛ ያንን አካባቢ እና ከአጠቃላይ የፈረንሳይ ህዝብ 1/5 የሚሆነው ህዝብ የሚኖረው እዛ አካባቢ ነው። በአነስ ያለ ነው በስፋት 12000 ስኩዌር ኪሎ ሜትር አካባቢ ነው፣ ግን በህዝብ በጣም ኦቨር ፖፑሌትድ የሆነ ቦታ ያለበት ነው። በፓሪስ ሰበርብ የሚኖሩ ናቸው እና በፈረንሳይ በየትኛውም አካባቢ የሌለ ዳይቨርሲቲ ያለበት ብዝሃነት ያለበት እና የምንድነው ኢሚግሬሽን የስደተኝነት ማዕበል ያጥለቀለቀው አካባቢ ነው እና እዛ ቦታ ላይ ብዙ ቦታ የድህነት ቦታ በመሆኑ ምክንያት እነዚህ የፓሪስ ልጆች ወይም ቲቲ ፓሪዚየንስ የሚሏቸው ትንንሾቹ የፓሪስ ልጆች ቤተሰቦቻቸው የቫዮሊን ክላስ ሊያስተምሯቸው አይችሉም። የቅንጦት የሚመስሉ ሌሎች ትምህርቶችን ሊያስተምሯቸው አይችሉም። በቃ ልክ በብራዚል ፋቬላዎች፣ በአርጀንቲና ባሪዎች እንደምንሰማው አይነት የድህነት ማምለጫ ነው እግር ኳስ። ስሜት ብቻ አይደለም፣ ፓሽን ብቻ አይደለም፣ ከፓሽን ዲተርሚኔሽን ይበልጣል የሚባለው ለዚህ ነው። እዛ አካባቢ በቃ ከድህነት አረንቋ የመውጫ ነው። ምክንያቱም እዛ አካባቢ ያለው ስራ አጥነት በተቀረው የፈረንሳይ አካባቢ ካለው አቬሬጅ ጋር በትንሹ የ10 ፐርሰንቴጅ ፖይንት ልዩነት አለ። እንዲያውም በጠቅላላ የፈረንሳይ አንኤምፕሎይመንት ሬት 7% ነው ሲባል ምሰሙ። እዛ አካባቢ የፓሪስ ሰበርብ አካባቢ ግን 19% የሚሆነው ለስራ የደረሰ ሰው ስራ የለውም እና ኃይለኛ ድህነት ያለበት በጣም ጠባብ በሆኑ አፓርትመንቶች ውስጥ የሚኖሩ ብዙ ልጆች ያሏቸው ቤተሰቦች አሉ። ስለዚህ ከድህነት ማምለጫ ነው። በብራዚል እንደሚሆነው፣ በላቲን እንደሚሆነው፣ በአፍሪካን በብዙ ቦታዎች እንደሚሆነው። በፈረንሳይ እግር ኳስ ታሪክ ትልልቅ የሚባሉ ተጫዋቾች የተወለዱት እዛ አካባቢ ነው። ቲየሪ ኦንሪ የሌዙሊስ ሰው ነው። በደቡብ ምዕራብ ፓሪስ ውስጥ ነው የተወለደው፣ ልክ እንደ ፓትሪስ ኤቭራ ሁሉ። ፓትሪስ ኤቭራም ሌዙሊስ ነው የተወለደው። ፖል ፖግባ ላኚ ሱር ማርነ የሚባል አካባቢ ነው የተወለደው። ኒኮላ ኔልካ ሼዝናይ በቨርሳይዝ አጠገብ ያለ ቦታ ነው የተወለደው። እምባፔ፣ ሳሊባ የቦንዲ አካባቢ ልጆች ናቸው። ግን ሁሉንም የጋራ የሚያደርጋቸው አንድ ብዙ መጥቀስ ይችላል። ሁሉንም የጋራ የሚያደርጋቸው አንድ ነገር ሁሉም የስደተኛ ቤተሰቦች ልጆች ናቸው። ቲየሪ ኦንሪ ከማርቲኒክና ጓደሎፕ ከመጡ ወላጆች ነው የተወለደው። ፖል ፖግባ ከጊኒ ከሄዱ ቤተሰቦቹ ነው የተወለደው። ኒኮላ ኔልካም እንደዚሁ የካሪቢያን አካባቢ ሰው ነው። እምባፔ አባቱ ከካሜሮን እናቱ ከአልጄሪያ ተሰደው ነው የሚኖሩት እና እነዚህ የፓሪስ የግሬተር ፓሪስ ሰበርብስ የሚባሉት በሙሉ ወይ በአብላጫው ከስደተኛ ቤተሰቦች በተገኙ ልጆች እና የዚህኛው አካባቢ ፖስተር ቦይ ኪሊያን እምባፔ ነው። የሀገሪቱ የምንጊዜም ከፍተኛ ጎል አስቆጣሪ ነው እንደዚህ እና ከዛ ምንድነው አፓርትመንቶቹ በጣም ኮምፓክት በመሆናቸው ምክንያት ልጆች የምንድነው የኢንሃውስ አክቲቪቲዎች አሉ አይደለም፣ ቁጭ ብሎ ጌም እየተጫወቱ ቲቪ እያዩ ምናምን በቃ የቤት ውስጥ አክቲቪቲ እንዳያደርጉ በጣም ፍንፍን ያሉ ናቸው፣ የተጣበቡ ናቸው። በ12000 ስኩዌር ኪሎ ሜትር ላይ 10 ሚሊዮን ሰው ነው የሚኖሩ። ስለዚህ በቃ መውጣት አለባቸው ከቤት መታፈን ነው እዛ ውስጥ መውጣት አለባቸው እና ወጥተው መንገድ ላይ ኳስ ይጫወታሉ እና ያንን ስኪል ታየዋለች። ብዙዎቹ እነዚህ ፈረንሳውያን ተጫዋቾች እንዲሁም የሆነ ጊዜ የብራዚል ተጫዋቾች የበለጠ አውሮፓውያን ሲመስሉ ፈረንሳውያን እኮ አሁን ብራዚል የሚመስሉ ተጫዋቾች ማፍራት ጀምረዋል። በእርግጥ ኦሊሴ ለንደናዊ ነው፣ የሱ ሌላ ኬዝ ነው። ግን ምባፔን፣ ሼርኪ በእርግጥ ሊዮን ከተማ ልጅ ነው። ሌሎች ብዙ ተጫዋቾች አሉ እዛ አካባቢ ያደጉ ልጆች፣ መንገድ ላይ እየተጫወቱ ያደጉ፣ የስትሪት ፉትቦል እየተጫወቱ ያደጉ ተጫዋቾች አሉ፣ ክህሎት ያዳበሩ ተጫዋቾች እና ደግሞ ሜዳዎቹ ትንንሽ ናቸው። በትንሽ ቦታ በትንሽ ስፔስ መጫወትን እንዲለምዱ አድርጓቸዋል ማለት ነው እና በጎ ነገር ከፓሪስ 50 ኪሎ ሜትር ርቆ ያለ ኢንስቲትዩት ናሲዮናል ዱ ፉትቦል የሚባል ክሌር ፎንቴን በሚል የሚታወቀው ቦታ ደግሞ ምርጦቹን እየለቀመ ይወስድና በትምህርትም በእግር ኳስም ያጎለብታቸዋል። አሁን የምናውቃቸው ብዙዎቹ ተጫዋቾች ምባፔን ጨምሮ በክሌር ፎንቴን ውስጥ ያደጉ ናቸው። ከሶንዴኔ ከምን ይወጣሉ እዛ ይሄዳሉ። ከ20 ዓመት በፊት አርሰን ቬንገር ፓሪስ ፈረንሳይ ናቸው፣ ፓሪስ ከሳው ፓውሎ ትበልጣለች
ተጫዋቾች በማፍለቅ የሚል አስተያየት ሰጥተው ነበር። ማንም ሊያምን አይችልም። ያ በርቀት የብራዚሏ ሳኦ ፓውሎ ነበረች በርካታ ተጫዋቾችን የምታፈራው እና ትልቁ የታለንት ፑል የሚባለው ከተማ ሳኦ ፓውሎ ነው የነበረው። በቅርብ ጊዜ ግን እሱ ሆነ። በጠቅላላው ይሄ አካባቢ ኢል ደ ፍራንስ ተብሎ ነው የሚጠራው። ከሁለተኛው የዓለም ጦርነት በኋላ እና ፈረንሳይ በቅኝ ግዛት ስር ታውላቸው ከነበሩ ሀገራት በሚመጡ ስደተኞች ምክንያት ያ ቦታ ላይ አሁን አንዱ ፍርሃት የፈረንሳይ መንግስት ፍርሃት፣ አንዳንዶቹ ለምሳሌ አረብ የሆኑት ወይ ከምዕራብ አፍሪካ የሆኑት የቀኝ ብሔረተኛ የፈረንሳይ ፖለቲከኞች የሚናገሩት ቶሎ አሲሚሌት አያደርጉም፣ ኢንተግሬት አያደርጉም፣ ኃይለኛ አረባዊነት እንጂ ፈረንሳይነት አይታይባቸውም ማለታቸው፣ ነጭ ፈረንሳይነት አይታይባቸው ማለታቸው እና የአማጺነት ቴንደንሲ ያለ ብዙ ጊዜም በፓሪስ ልክ ባለፈው ፓሪስ ሳን ጀርመን ቻምፒየንስ ሊግ ሲወስድ እንዳየነው አይነት ኃይለኛ ነውጥ ነው ሲደርስ ፈረንሳይ ባታሸንፍ ይሻላል ወይ እስኪሉ ድረስ ሰዎች ማለት ነው። ረብሻ ይነሳና በጣም ብዙ ሰው የሚሞትበት ብዙ ዝርፊያ የሚፈጸምበት ይሆናል። ያ እነዚህ ተሰደው የሄዱ ሰዎች የሚሰማቸው ተበዳይነት አለ፣ ኢንጀስቲስ አለ፣ የኮሎኒያል ኢራ ኢንጀስቲስ ውርስ የሆነ እና አንዳንዶቹ ደግሞ ወደ ለይለት የወንጀል ጋንግነት ይቀየራሉ፣ ወደ ክሪሚናል ኢንተርፕራይዝነት የሚቀየሩ ቡድኖች አሉ። የፈረንሳይ መንግስት ይሄ በጣም ስለሚያሳስበው ከየትኛውም አካባቢ በላይ ብዙ የእግር ኳስ ስቴዲየም የሰራው የእግር ኳስ መጫወቻ ሜዳዎች የሰራው እዛ ኢል ደ ፍራንስ ውስጥ በየሆነ ሜትሩ በጣም በአነስተኛ ሰብስክሪፕሽን ልጅሽን የምታስመዘግቢበት የእግር ኳስ ሜዳ አለ። ቀላል ነው ሄዶ መጫወት እና ፖግባም በአንድ ጊዜ ዛሬ 10 ዓመት ከፋይናንሻል ታይምስ ጋር በነበረው ቃለ ምልልስ ላይ ለምንድነው ግን እንደዚህ ብዙ ተሰጥኦ ያሏቸው ተጫዋቾች በፈረንሳይ በተለይ ግን በኢል ደ ፍራንስ በፓሪስ ሰበርቦች አካባቢ የሚወጣው ተብሎ ሲጠየቅ ምን አለ ሌላ ኳስ ነው ከቤታችን ወጣ እንዳለን ሜዳ አለ ይላል እና ሌላ አክቲቪቲ ለማድረግ ምንም ወይ ኳስ ተጫዋች ነው ወይ ወንጀለኛ ነው የምትሆኝ ይላል። በጣም ስታፍድ ነው፣ ኮምፓክት ነው፣ ልክ በፋቬላዎች እንዳለው አይነት ማለት ነው። ላቲን ወደ አውሮፓ መጥቶ እንደማለት ነው። እስከ ቅርብ ጊዜ ግን እንደዛ አልነበረም። ለምሳሌ 84ቱ ያ የሚሼል ኢዳልጎ ቡድን የአውሮፓ ዋንጫውን የወሰደው ቡድን የነ ፕላቲኒ የነ ዦን ቲጋና የነ ሉዊ ፈርናንዴዝ የነ አሌን ጂሬስ የነ ፓትሪክ ባቲስቶን ቡድን አንድም ከግሬተር ፓሪስ የመጣ ተጫዋች አልነበረው። ያለፈው 30 ምናምን አመት ፌኖሜን አልነበረውም። በሙሉ ያንን ስኳድ ብታይ ከፓሪስ ውጭ በተወለዱ ተጫዋቾች ነው የተሞላ የነበረው። ባለፉት 30 አመታት ግን ያ አንዳንዴ የስራ ውጤት ነው ምናምን እንላለን አይደል? ኤግዛክትሊ የስራ ውጤት ነው። ምን ጥያቄ አለ? የስራ ውጤትማ ነው። ከዛ ነው ብዙዎቹ ተጫዋቾች እየወጡ ያሉት። አሁን 1/3 የሚሆነው የፈረንሳይ ስኳድ ከግሬተር ፓሪስ ኤሪያ በመጡ ተጫዋቾች የተሞላ ነው። ሊጉም ላይ 1995-96 የውድድር ዘመን ላይ ለምሳሌ ወደ ስንት አመት ማለት ወደ 30 አመት ወደ ኋላ ብንመለስ ከ30 አመት በፊት በነበረው የሊግ አካባቢ ከኢል ደ ፍራንስ ከሚባል አሁን ከምለው አካባቢ የመጡ ተጫዋቾችን ቁጥር ብታይ አንድ መጽሐፍ አለ ሲያንስ ሶሲያስ ሶከር ክለብ የሚል መጽሐፍ እዛ ላይ 10% አይሞሉም ነበር ይላል። ከኢል ደ ፍራንስ ከግሬተር ፓሪስ ኤሪያ የመጡ ተጫዋቾች በሊግ በፈረንሳይ ዋናው ሊግ የሚጫወቱ ተጫዋቾች አሁን ወደ 40% እየተጠጋ ነው። ከዛ አካባቢ ብቻ የሚመጡ ተጫዋቾች ቁጥር ወደ 40% ገደማ ሆኗል። እና እንደ ፖግባ እንደሚሉት በቃ እንወጣለን ከትምህርት ቤት ከመጣን በኋላ ከኳስ ውጭ ሌላ አክቲቪቲ ለማድረግ የሚሆን የኢኮኖሚ አድቫንቴጅ የለም። ሌላ አይነት ትምህርት ላስተምር ቢል ኤክስትራ ካሪኩላር የሆኑ ነገሮች አሉ አይደለም፣ የሆነ ልጅ የሆነ አይነት ኢንትረስት እንዲኖረው ለማድረግ ያ አካባቢ ኃይለኛ ስራ አጥነት ማለት ድህነት ያለበት በመሆኑ ምክንያትና ቤተሰቦቻቸው ያንን ለማድረግ ቅድም እንዳነሳሁት የቫዮሊን ትምህርት እንደው ልጅ ላስተምር ማለት የሚችል ሰው በጣም ጥቂት በመሆኑ ምክንያት ልጆች ያላቸው ምርጫ እግር ኳስ ብቻ ነው እና ቶሎም ይረዱታል። የቤተሰቦቻቸውን ድህነት ቶሎ ያውቁታል እና ለራሳቸውም ለቤተሰቦቻቸውም ለማሳለፍ ሲሉ ቶሎ ወደ እግር ኳስ ይሄዳሉ። ኦንሪ ማርሲያል፣ አንቶኒ ማርሲያል፣ ፓትሪስ ኤቭራ አይነቶቹ ተጫዋቾች የሌዙሊዝ ልጆች ናቸው። ኃይለኛ ድህነት አለበት የሚባል ቦታ ነው ሌዙሊዝ። እንዲያውም ቲየሪ ኦንሪ ሎንሊ አት ዘ ቶፕ የሚለው ፊሊፕ ኦክሌር የጻፈው መጽሐፍ ላይ ምን ይላል? እኔ እኮ ዴስትንድ ኳስ ተጫዋች ነኝ ይላል። እንቃ አባቱ የእሱ አባት ልክ እንደተወለደ ብድግ አድርጎ አነሳውና ይሄ ልጄ ኃይለኛ እግር ኳስ ተጫዋች ነው የሚሆነው አለ ይላል።
እና አባትየው ራሱ ሙሉውን የእግር ኳስ ኦንሪ አሁን በቃ ብሎ ገፋ አድርጎ ከራሱ ህይወት እስኪያስወጣው ድረስ በጣም ዲማንዲንግ የሆነ አባት ነበሩ። እኔ እንደው መጽሐፉ ላይ የሆነ ቦታ ላይ ዳያሪ ኦፍ ዘ ሲ ሆነ ሲ ኦፍ ዘ ዳያሪ ነው የሚል አንድ የባርኔት በቅርብ ጊዜ ብሩኖ ፈርናንዴዝ የቀረበበትን ፖድካስት አለ። እዛ ላይ ሲናገር ምን ይላል? ዲፕረስድ እንደነበርኩ አላቅም፣ ግን በዲፕሬሽን ውስጥ ነው የኖርኩት ይላል። እና መጽሐፉም ላይ ፊሊፕ ፖክሌር አባቱን እንደ ጥሩ ተጽዕኖ ያነሰዋል፣ ግን ደግሞ በቃ ደስተኛ እንዳልሆን ዲማንዲንግ እንደሆነ አድርጓል። ጎል ሳስቆጥር ስደሰት አይታችሁ ታውቃላችሁ ይላል። የቲየሪ ኦንሪ የደስታ አገላለጽ በጣም የቁጣ አይነት የሚመስል፣ ምክንያቱም 6 ጎል አስቆጥሬ ሄጄ በዛሬ በቃ ጎበዝ ይለኛል ብዬ ጠብቄ ሲሄድ እነዚያ የሳትካቸው 4 ይለኛል። ልጅ ሆኜ 8 ዓመት የሆነ ነው እንደዛ የሚለኝ እና እድሜ ልኬን የነበረኝ ትግል የማይረካ አባቴን ለማርካት መሞከር ነበር ይላል። ፕሮግራም ድነኝ እኔ በቃ የራሴ እንትን አልነበረኝም ይላል። እና ቤተሰቦቻቸውም ጭምር አባቶቻቸው በተለይ ልጆቻቸውን ከድህነት ማምለጫ አድርገው የመጠቀም ፍላጎት ነበራቸው። ወደ እግር ኳስ ይገፏቸዋል። ድንገት ሚሊዮነር ሲያደርግ ስለሚያዩ እግር ኳስ ተጫዋቾች እና ብዙ ምክንያቶች አሏቸው። የድህነት ማምለጫ አምነው ሌላ ምርጫ የለም። የቫዮሊን አሁን ለምሳሌ በአሜሪካ ብዙ ጊዜ ባስኬትቦል የተዋጣላቸው ባስኬትቦል ተጫዋቾች በአሜሪካ ውስጥ ኢነር ሲቲስ የሚባሉ አሉ። እነ ጌቶች ምናምን ያሉባቸው በቃ ኃይለኛ ወንጀል የሚፈጸምባቸው ድህነት ያለባቸው ቦታዎች ላይ ብዙዎቹ የባስኬትቦል ስታሮች ከዛ ነው የሚመጡት። ኮንሰፕቱ ተመሳሳይ ብዙ ትልልቅ ትምህርት ቤት አይማሩም እንደዚህ እና ወላጆቻቸው ልጆቻቸውን ሳይቀር ልጆቹ ራሳቸው ያንን ማድረጋቸው እንደተጠበቀ አሁን አንድ የዊሊያም ሳሊባን ፕሮፋይል ሳይ ዊሊያም ሳሊባ በአካባቢ ከነበሩት ልጆች በጣም ትልቁ ባለተሰጥኦ አልነበርም፣ ግን ኳስ ተጫዋች ለመሆን እንደሱ ዲተርሚኔሽን ደግሞ የነበረው ልጅ አልነበርም ይላሉ። ለዛ ነው እሱ ከፓሽን ይልቅ ዲተርሚኔሽን ነው አሁን ያለበት ቦታ ላይ ያደረገ ከዓለም ቤስት ተከላካዮች መካከል አንዱ እንዲባል ያደረገው እሱ ለዛ ስለሆነ እና ብዙ አባቶችም እንደዛ ያደርጓቸዋል ማለት ነው። የፖግባ ኢሚግራንት የሆኑ አባትየው ከጊኒ የተሰደዱ ናቸው። 3ቱን ልጆቻቸው ነው ኳስ ተጫዋች ያደረጉት። አንዱ ነው ለፈረንሳይ ተጫዋች፣ አንዱ ነው የበለጠ ትልቅ ተጫዋች ሆነ፣ ግን ሁለቱ ደግሞ ለጊኒ ተጫውተዋል። ለእንደ ሴንት ኤቲየን አይነት ትልልቅ ክለቦች ተጫውተዋል። ሴልታ ቪጎ ክለቦች ተጫውተዋል። እና የምባፔ አባት ደግሞ ዊልፍሬድ ምባፔ የሚባለው ሊትራል አሰልጣኝ ናቸው። ሳሊባንም አሰልጥነውታል፣ ኮሎሙዋኒንም አሰልጥነውታል። ሌሎች ቦንዲ አካባቢ የተወለዱትንም ልጆች በሙሉ አሰልጥነዋቸዋል። ምባፔ መጀመሪያ ነው ትምህርቱን ከዛው በኋላ ያገኘው እና ሰውየውም ማንን ማማከር እንዳለባቸው ቶሎ ያውቁ ስለነበር በጣም የእግር ኳስ የኮቺንግ ክሬዴንሻል ያላቸው ስለሆነ ምንድነው ሴንሶን ዴኒ የሚባለው አካባቢ ላይ ትልቅ የእግር ኳስ አካዳሚ በኋላ የከፈቱ ናቸው። እና የባለፈው የዓለም ዋንጫም ላይ እንደዚሁ አይተን አሁን የባለፈው የዓለም ዋንጫ ላይ በግሬተር ፓሪስ ኤሪያ ብቻ አሁን ቅድም በፈረንሳይ የተወለዱ 99 ልጆች አልኩኝ፣ ግን 99 ተጫዋቾች እዚህ የዓለም ዋንጫ ላይ የተሳተፉ ነው። ያለፈው የ2022 የካታር የዓለም ዋንጫ ላይ በዚህ በፓሪስ ከተማ ዳርቻ ባሉ ከተሞች የተወለዱ 33 ተጫዋቾች ነበሩ። 3-11 ማለት 3 ላይን አፕ ማለት ነው። ሁሉም ለቅድም ባልኳቸው ምክንያቶች ለፈረንሳይ የተጫወቱ አይደሉም። በተመሳሳይ የዓለም ዋንጫ ከሳው ፓውሎ 12 ተጫዋቾች ናቸው የመጡት። ከግሬተር ለንደን 8 ተጫዋቾች ናቸው የመጡት። ልዩነቱ በጣም ሰፊ ነው። 11 ተጫዋቾች እዛ ስብስብ ውስጥ ነበሩ። 19 ተጫዋቾች በሌሎች 8 ብሔራዊ ቡድኖች ውስጥ የተጫወቱ ናቸው። ሞሮኮ፣ ቱኒዚያ፣ ሴኔጋል፣ ጋና፣ ካሜሩን፣ ፖርቱጋል፣ ጀርመን፣ ካታር አይነት ቡድኖች ውስጥ ተጫውተዋል። ዜግነት ቀይረው አንዳንዶቹ ለቤተሰቦቻቸው ሀገር ተጫወቱ። ሌላ በጣም ኢንትረስቲንግ የሆነው ነገር ብዙዎቹ ከአፍሪካዊ ቤተሰቦች የተወለዱ ናቸው እና ያ አፍሪካዊ ማንነት ስላላቸው ሊሆን ይችላል ትንሽ የአፍሪካ ዋንጫ ይደረግበታል። እዛው አካባቢ ኢል ደ ፍራንስ ውስጥ ውድድሮች ይደረጋሉ። የጊኒ ወላጆች ልጆች የሆኑት የጊኒ ቡድንን ፎርም ያደርጋሉ። የማሊ ተጫዋቾች የማሊ ቡድንን ፎርም ያደርጋሉ። የሴኔጋል፣ የኮት ዲቯር፣ የሞሮኮ እንደዛ የሆነ እርስ በርሳቸው አመታዊ ቶርናመንት ያደርጋሉ። ራሱ ትንሽ አፍኮን ልትዩ ትችላለች፣ ግን ከሁሉ በላይ ደግሞ ጠንካራ ኢንፍራስትራክቸር አለ። በወጣ ብሎ ትልቅ የእግር ኳስ ፊልድ ያለ በመሆኑ ምክንያት ማለት ነው። እነዛ ድሪብል ማድረግን ይማራሉ። ፍጥነታቸው የፈረንሳይ እኔ የሚገርመኝ 17 ዓመት ተጫዋች ፊዚካሊም ቴክኒካሊም ሳይኮሎጂካሊም የበሰለ ተጫዋች ነው የሚያፈሩት። ደግሞ ይሄ ብዙ ለፈረንሳይ አካዳሚዎችን በጠቅላላው በክለቦች ደረጃ አይ ቲንክ 38
በኤፍኤፍኤፍ ስር የተመዘገቡ አካዳሚዎች አሏቸው። ትልልቅ አካዳሚዎች ናቸው። ክሌር ፎንቴን ብቻ አይደለም። ክሌር ፎንቴን የተለየ ነው። ሴባስቲያን ባሶን የሚባል ከዚህ በፊት ለቶተናም ሲጫወት የምናውቀው ተከላካይ ነበር። የተወለደው በፈረንሳይ ነው፣ የሚጫወተው ለካሜሮን ነው። ያንን ክሌር ፎንቴንን ምን ይለዋል? አኔልካ፣ ሳሃ፣ ኦንሪ፣ ሌሎችም ትልልቅ ተጫዋቾች የተማሩበትን ቦታ የእግር ኳስ ሃርቫርድ ይለዋል። የላቀ ትምህርት የሚሰጥበት ነው። እንዲያውም ሰሞኑን የሪዮ ፈርዲናንድና የቲየሪ ኦንሪን ቃለ ምልልስ አይተሹ እንደሆነ አንድ ስሙን በትክክል አልያዝኩትም፣ ግን አንድ አሰልጣኝ ነበር ማንቸስተር ዩናይትድ ውስጥ በኋላ ሰርቷል። ይህን ሰውዬ ታውቀዋለህ እንዴ? ያው ታዲያ ልጅ እያለን እኮ አሰልጥኖናል። የአርሰን ቬንገርንና የጓርዲዮላን ታክቲካዊ ትእዛዝ እንዲገባኝ እሱ በልጅነቴ ላይ ያሰለጥነኝ ያስፈልግ ነበር አለ። ስለዚህ ወደዛ ስትሄጂ ደግሞ የስልጠናው ደረጃ በጣም ከፍ ያለ ነው። የሚገርመው ምሳሌ ኢልደፋንስ የሚባለው አካባቢ ፓሪስ አካባቢ ያሉ ቅድም የጠቀስኳቸውን ቦንዲ፣ ሌዞሊስ አይነት አካባቢዎች ውስጥ ብቻ 270 ሺህ ኳስ ተጫዋቾች አሉ። ታለንት ፑሉን ተመልከች። 270 ሺህ ተጫዋቾች አሉ። 1000 አማተር ክለቦች አሉ። በዛ አካባቢ ብቻ 1000 አማተር ክለቦች አሉ። ከዛ እንዳለ መልማዮች ይፈሳሉ ማለት ነው። እዛ አካባቢ እዛው የፈረንሳይ ክለቦች ውስጥ ያሉ መልማዮች አሉ። ግን አንድ በጎ ነገር ግን ምን አለ መሰለኝ፣ ለምሳሌ ፈረንሳይ ፕሮፌሽናል የሆኑት ሊጎች 2 ሊጎች ብቻ ናቸው። ሊገ ዋናው ሊግ እና ሊግደ ሁለተኛው ሊግ። ከዛ በኋላ ያለው ሴማይ ፕሮፌሽናል እና አማተር እና በጣም ብዙ ተሰጥኦ ስላለ ብዙ ጊዜ አይተሽ እንደሆነ ኤፍኤ ካፕን የጃይንት ኪሊንግ ውድድር ምናምን ይባላል አይደል? ማለት የማይጠበቅ ቡድን ይመጣና ትልቁን ቡድን አሸንፎት ከውድድር ውጭ ድሮ ሊሆን ይችላል። አሁን ብዙ አናይም። ከስንት አንዴ ነው አክሪንተን ሊቨርፑልን አምን አሸንፏል እንደዚህ። ግን በስንት አንድ ጊዜ ሊቨርፑልም ሁለተኛው ቡድን ተጠቅሞ ነው እንደዛ የሆነው። በፈረንሳይ ግን የማትጠብቀው የ6ኛ ዲቪዥን ቡድን ሴሚፋይናል ሊደርስ ይችላል። ለምን እንደዛ ይሆናል? ተሰጥኦ ብዙ ነው ያለው። ክለቦች ቡድናቸው ሊያካትቷቸው የሚችሏቸው ተጫዋቾች ቁጥር ትንሽ ነው። ስለዚህ አንድ ከፊል አማተር የሆነ ወይም አማተር የሆነ ክለብ ብዙ ባለ ተሰጥኦ ተጫዋቾች አሉት ማለት ነው። እና ወደ ኩፕ ደ ፍራንስ ውድድር በሚመጡበት ጊዜ በጣም ውድድሩ ሰፊ ነው። በሺዎች የሚቆጠሩ ክለቦች እኮ ነው የሚሳተፉት። ከኤፍኤ ካፕ በስንት እጥፍ ይበልጣል የሚሳተፉት ክለቦች ቁጥር ብዛት። ከዛ መልማዮች ይመጣሉ እንግዲህ እዚህ አካባቢ የሚደረጉ ውድድሮችን ይመለከታሉ ምናምን። አሁን በ5 የአውሮፓ ሊጎች 6% የሚሆኑ ተጫዋቾች በ5 የአውሮፓ ሊጎች ውስጥ በ96 ክለቦች ውስጥ ከሚጫወቱ ተጫዋቾች 6% የሚሆኑ ተጫዋቾች ፈረንሳውያን አይደሉም። ስፔሲፊክ ፓሪሳውያን ናቸው። በፓሪስ አካባቢ የተወለዱ ናቸው። ኦቨር ሪፕሬዘንቴሽኑ የሚገርም ነው። እና በጊዜ ነው ከኳስ ጋር የሚለማመዱት። እንዳልኩት 12 ሚሊዮን ሕዝብ ያለበት ወይም ከፈረንሳይ ሕዝብ 19% የሚሆኑ አካባቢ ያለበት 270 ሺህ ኳስ ተጫዋቾች ላይሰንሲስ የሆኑ ያሉበት ነው። በፈረንሳይ በአጠቃላይ ካሉት 2.2 ሚሊዮን ተጫዋቾች መካከል ማለት እንግዲህ ይሄ በሁሉም የፕሮፌሽናል ደረጃ ያሉ ተጫዋቾች ውስጥ ያለ ነው እና ለተጫዋቾች የህይወትና የሞት ጉዳይ ነው እና የ19% ስራ የሌለው ሰው ያለበት አካባቢም ስለሆነ የሚታያቸው ፊቸር እግር ኳስ ተጫዋችነት ስለሆነ ለዛ ነው ቶሎ ወደ ትልቅ ተጫዋችነት የሚመጡት። ብዙ ሌሎች ምክንያቶች ሊኖሩ ይችላሉ፣ ምንም ጥያቄ የለውም። ግን የፈረንሳይ ያለፉት 30 ዓመታት ውጤት ለዚህ ነው። አሁን አንዳንዱ ዝም ብለን በጀርገን የምናወራቸው ነገሮች ግን ይሄ ምንም ጥያቄ የለውም የስራ ውጤት። 1984 ላይ አንዱም ፓሪሳዊ አልነበረም። አሁን ግን 1/3 የፓሪስ ልጆች ያሉበት ነው። ከዛም ከፈረንሳይ ብሔራዊ ቡድን የሚያልፍ በመሆኑ ምክንያት ማለት ነው እና እሱ ማንሳት ስለሚያስፈልግ ነው። ብዙ ባለ ተሰጥኦ ተጫዋቾችን ያለን ግን ብዙዎቹ ከፓሪስ አካባቢ የሚመጡ ናቸው። ፓሪስ ውስጥ የማይቆዩበት አንደኛው ምክንያት ግን የፓሪስ አንድ ትልቅ ክለብ ብቻ ነው ያለው ፔዤ። ከዛ አሁን ፓሪስ ኤፍሲ የሚባል ክለብ መጥቷል። ስለዚህ ቶሎ ወደ ውጭ ሀገር ክለቦች ደግሞ ሲሄዱ ወይም ወደ ሌሎች የፈረንሳይ አካባቢዎች ወዳሉ ክለቦችም ሲሄዱ ደግሞ እናያለን። ፓሪስ ትልቅ ከተማ ነው፣ ግን ብዙ ክለቦች ያሉት ከተማ ግን አይደለም። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ
ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።